የዚህ መዝሙር ትርጉም ግን ታውቁታላችሁ? እጎላት እጎል ይሆን ከመኪያኪ አፍቀራ። እስኪ ትርጉሙን ልንገራችሁ ስሙኝ። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ጽላት ጽዮን ማርያም ሆይ እጎላት እጎል ይሆን ከመኪያኪ አፍቀራ። ርግቦች ከልጆቻቸው አብልጠው አንቺን እንደወደዱሽ አፍቀርኩኪ አፍቅርኒ እምይዜ ለግሙራ። እኔም ልጅሽ ከዛሬ ጀምሮ እስከ ፍጻሜ ድረስ ለዘላለሙ እወድሻለሁና ድንግል ማርያም ሆይ ውደጂኝ ማለት ነው ትርጉሙ። እስኪ ድንግል ማርያምን ሁላችሁም ድንግል ማርያም ሆይ እወድሻለሁና ውደጂኝ በሏት ኮመንት ላይ ሁላችሁም። እንኳን ለእናታችን ለድንግል ማርያም ለኅዳር ጽዮን ዓመታዊ ክብረ በዓል እግዚአብሔር በሰላም እቅፍ ድግፍ አድርጎ እንኳን በሰላም አደረሳችሁ። ድንግል ማርያም ሁላችንንም በአማላጅነቷ በበረከቷ አትለየን። እወዳችኋለሁ። ክብር በሉልኝ። ታቦተ ጽዮን ኢትዮጵያ ውስጥ አለች የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። መጽሐፍ ቅዱስን ጨምሮ ሌሎችም መጻሕፍት ታቦተ ጽዮን ወደ ኢትዮጵያ እንደገባችና በኢትዮጵያ እንዳለች ይናገራሉ። እና ያንን ተከትሎ ታዲያ ዓለም ታቦተ ጽዮንን ፍለጋ በኢትዮጵያ ውስጥ በጣም ብዙ ጊዜ ደክሟል። በእግር በፈረስ ታቦተ ጽዮንን ኢትዮጵያ ውስጥ ፈልጓል። ነገር ግን አላገኘም። ለምን ካላችሁ ደግሞ አጭሩ መልስ አባቶቻችን ቅኔ ስለሆኑ ነው፣ ምስጢር ስለሆኑ ነው። አነጋገራቸው ምስጢር ነው፣ አካሄዳቸው ምስጢር ነው፣ ሁሉ ነገራቸው ምስጢር ነው፣ ራሳቸው ምስጢር ናቸው አባቶቻችን። እና በዚህ ምክንያት ታቦተ ጽዮንን ዓለም ሊያገኛት አልቻለም ኢትዮጵያ ውስጥ። እና ታቦተ ጽዮን ኢትዮጵያ ውስጥ አለች ነው የምትለን ካላችሁ ግን መጠርጠሩስ ነው ልላችሁ የምችለው። ነገር ግን እኛ ኦርቶዶክሳውያን ሞኞች የምንመስላቸው አንዳንድ ሞኞች አሉ። እና ምን ይሏችሁ መሰላችሁ? ታቦተ ጽዮን ኢትዮጵያ ውስጥ አለች የምትሉ ከሆነ እስኪ ያሳዩን፣ ግማደ መስቀሉ ኢትዮጵያ ውስጥ አለ የምትሉ ከሆነ እስኪ ያሳዩን ይሏችኋል። ኧረ እናሳያችሁ፣ እውነታችሁን ነው። እሺ ከዚያ ሶዳ መጽሐፍቶቻችንን የወሰዳችሁት አይበቃም? ታቦተ ጽዮንንም እናዘርፍ ዛሬም አትልከሙ። ነገር ግን ታቦተ ጽዮንን ማግኘት የምትፈልጉ ከሆነ የምታገኙበትን ዘዴ ልንገራችሁ። ጹሙ፣ ጸልዩ፣ ንስሐ ግቡ፣ ሱባኤ ግቡ፣ ይገለጽላችኋል። አለበለዚያ ግን አትልከሙ። ማመን አለማመን የናንተ ጉዳይ ነው። ኢትዮጵያ ግን ታቦተ ጽዮን ያለችባት፣ ግማደ መስቀሉ ያለባት፣ የክርስቶስ ደም የተቀዳበት ጽዋ ያለባት ቅድስት ሀገር ናት። ክብር ይህን ላደረገ ለሰራዊት ጌታ እግዚአብሔር ክብር ለአባቶቻችን ይታደሉታል እንጂ ኢትዮጵያ ውስጥ ለሚፈሰው ደም፣ ኢትዮጵያ ውስጥ ለሚደርሰው መከራ ከፓስተር ከሸህና ከካህን ውጪ ተጠያቂ ያለ ብዬ አላስብም። እውነቱን ለመናገር ይሄ ሁሉ መከራ ይሄ ሁሉ ወጀብ እየወረደብን ያለው እንደ ጎርፍ በእኛ ጥፋት። አሁንም ቢሆን የምነግራችሁ ወያረምን በይንተ ጽዮን ባለስልጣን ደስ ይበለው ብለን የሌለውን ሰላም አንናገርም። ነገም ከነገ ወዲያም ሁከት ካለ ሁከቱን እናገራለን። ህዝብ ደስ እንዲለው ብለንም ህዝቡ ሰላም ናችሁ፣ ጥሩ ናችሁ፣ ታስቀድሳላችሁ፣ በዓል ታከብራላችሁ፣ ዋልድባን ትሳለማላችሁ፣ ላሊበላን ትሳለማላችሁ፣ ግሸን ትሳለማላችሁ፣ አክሱን ትሳለማላችሁ፣ ኢትዮጵያውያን ጻድቃን ናችሁ፣ መጽዋቾች ናችሁ፣ ደጋጎች ናችሁ አንላችሁም። እምንላችሁ ሌቦች ናችሁ፣ ዘማውያን ናችሁ፣ ቀጣፊዎች ናችሁ ነው የምንላችሁ። ይሄኛው ነው የሚሻለን። ትቢያው ካልተራገፈ መስታወቱን ትቢያ ከሞላው ፊትን ማሳየት እንደማይችል ሁሉ ምጽዋት መስታወት ነው፣ ሃይማኖት መስታወት ነው፣ ቅዳሴ መስታወት ነው፣ ጸሎት መስታወት ነው፣ ዝክር መዘከር መስታወት ነው፣ በዓል ማክበር መስታወት ነው፣ ምንኩስና ተክሊል መስታወት ነው፣ ማይሌት መስታወት ነው፣ ሰዓታት መስታወት ነው። ተንኮሉ ደግሞ ትቢያ ነው፣ ቂሙ ትቢያ ነው፣ ትዕቢቱ ትቢያ ነው፣ እርኩሰቱ ትቢያ ነው፣ ዘረኝነቱ ትቢያ ነው፣ ሌብነቱ ትቢያ ነው፣ ጥንቆላው ትቢያ ነው፣ አድመኝነቱ ትቢያ ነው። ይሄ ከወረረው ጸሎታችን ቅዳሴያችን ከእግዚአብሔር ጋር አያስተያይም። የዛገ መስታወት ነው። አዶናይን ለመደብደብ መድረክ ድረስ የወጣው ይሄ ግለሰብ ማን ነው?
እንግዲህ ትላንት ምሽት በተደረገው የቲክቶክ ክሬቲቭ አዋርድ ሽልማትም ላይ አዶናይ እጩ ሆኖ ከዩቲናስ ጋር በቀረቡበት መድረክ ላይ አዶናይ አሸናፊ ሆኖ የመኪናውን ሽልማትም ያመጣው የቲክቶክ አዋርድንም አሸንፏል። በዚህም ሽልማት ላይ ብዙዎች ያላስተዋላችሁት መረጃ ይህን ይመስላል። አዶናይ ሲሸለም በቦዲጋርዶች አዶናይን ለመደብደብ መድረክ ድረስ የመጣው አቡ የምወንድም የሚለው የቲክቶክ ፔጅ ባለቤት የሆነው አቡ ማለት ነው። ይሄ የምትመለከቱት ወጣት አዶናይ ሲሸለም ይህ ሽልማት ለአንተ አይገባም ለዩቲ ነው የሚገባው በማለት በተቃውሞ መድረክ ድረስ ወጥቶ አዶናይን አስደንግጦታል። አዶናይም ሳይረበሽ የሽልማት ፕሮግራሙ በተሳካ ሁኔታ አጠናቆ ግን የተፈጠረው አምባጓሮ በዩቲናስ መካከልና በአቡ መካከል ያለው ወዳጅነት ምንድነው? እሱን ላሳያችሁ ነው የምፈልገው። አቡ ወንድም እንግዲህ ከዩቲናስ ጋር አብሮ ቪዲዮ በመስራት ዩቲናስን በዳይሬክቲንግም በትወናም በአልፎ አልፎ በካሜራ ማንነትም የማይግዛት ጓደኛዋ ወጣት ነው። ከሲሳይም ጋር ያላቸው ሲሳይ አጫጭር ፊልሞችን ቲክቶክ ላይ የሚሰራው ከሱም ጋር በመስራት ይታወቃል። ዩቲናስ አቡ ሲሳይ እንግዲህ አንድ ጀማ ናቸው። እነዚህ ጀማዎች ደግሞ ዩቲናስ ይገባታል ይህን ሽልማት ዩቲናስ ትበለዋለች በማለት ተስፋ አድርገው የጠበቁ ቢሆንም ሽልማቱን እንግዲህ አዶናይ በልቶታል። በዩቲናስ እና በአዶናይ መካከልም ምንም አይነት ጸብም ሆነ ምንም አይነት ነገር የለም። መሀል ቤት ያላችሁ ግን እንደ አቡ አይነት የማይመለከታችሁ ገብታችሁ የሰውን ክብር የምታዋርዱ በጣም አሳፋሪ ነገር ነው። ዩቲናስ እንግዲህ የአዶናይ መሸለም አስደስቷት ቆማን ያጨበጨበችው። መሀል ያላችሁ ሰዎች ግን በሁለቱ ትልቅ ክፍተት እንዳለም ለማስመሰል እንደዚህ አምባጓሮ የከፈታችሁ ቀጣይ ቪዲዮ በመስራት አዶናይንም ህዝቡንም ይቅርታ መጠየቅ አለባችሁ ብዬ አምናለሁ። ሽልማት እንግዲህ አንዱ አንደኛ ነው፣ አንዱ ሁለተኛ ነው። አንደኛና ሁለተኛነት ቦታ ነው እንጂ የእናንተን እውቀትም ሆነ አቅም መመዘኛ አይደለም። አሸናፊ አንድ ነው። አሸናፊም አዶናይ ሆኖ እንግዲህ የመኪናውንም የአመቱንም የቲክቶክ አዋርድ በልቶታል ማለት ነው። ይህንንም ደግሞ አምናችሁ መቀበል የእናንተ ድርሻ ነው። እንደዚህ አይነቱ ነገ ላይ ልታዩት የማትችሉትን የሚያሳፍራችሁን ስራ አትስሩ፣ ምክራችን ነው። እስኪ ውድ ተመልካች አድማጮች እናንተም በዚህ ሀሳብ አስተያየት ስጡበት፣ ተነጋገሩበት። እኛ ካየነው እንደዚህ አቅርበነዋል። ማርያም 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 በትናንትናው ቲክታክ ምናምን አዋርድ ላይ ምን እንዳየው ታውቃላችሁ? ብዙ የገቤቶች በተለይ ደግሞ ጌዎች ብዙ ጌዎች ነው ያየሁት። ከጋ እስከ ጎ አይቻለሁ፣ ግን ጌ ይበዛል። አረ ነውር ነው። ኢትዮጵያ ውስጥ በጣም የሚያስጠላ አለባበስ የለበሳችሁ ጌዎች ነበራችሁ። ስታስጠሉ። በአርሲ የነበረው ግድያ አሁንም ድረስ አልቆመም። ካለፈው ወር ጀምሮ እንግዲህ በተለያዩ ማህበራዊ ሚዲያ ሲሰራጭ የነበረው የአርሲ ግድያ እንግዲህ አሁን ድረስ እንዳልቆመ የአርሲ ሀገረ ስብከት እያስታወቀ ይገኛል። በዚህም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም ስትል ገልጻለች ማለት ነው። የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ለቲቪ ኢትዮጵያ እንዳስታወቁት እስካሁን ድረስ በዚህ አካባቢ ማለትም በአርሲ ዞን አካባቢ የምዕመናን ግድያና እገታ እንዳልቆም አስታውቀዋል ማለት ነው። በአርሲ ዞን ሀገረ ስብከት በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ቶልቻ እንዳሉት ከሆነ በዞኑ ሆንቆሎ ዋቤ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል ያሉ ሲሆን ሌሎቹ አልተለቀቁም፣ የት እንዳሉም አይታወቅም በማለት አስታውቀዋል ማለት ነው። በዚህ አካባቢ እንግዲህ ከግድያው ከአፈናውና ከዝርፊያው በተጨማሪ ከፍተኛ የሆነ የስነ ልቦና ቀውስ እንዳጋጠመው የዞኑ ዋና አስተዳዳሪዎች እየተናገሩ ይገኛሉ። በዚህ ምክንያት እንግዲህ ነገ ምን ይመጣል በማለት ነግቶ እስከሚመሽ መሽቶ እስከሚነጋ ህብረተሰቡ ጭንቅ ውስጥ እንዳለ አስታውቀዋል ማለት ነው። ይህንንም ጉዳይ እንግዲህ አስፈላጊው መፍትሄ የሚመለከተው አካል ሊሰጣቸው ጠይቀዋል። በአስቸኳይ በየመንገዱ ያሉ ኬላዎች እንዲነሱ ትዕዛዝ ተሰጥቷል። የአማራ ክልል ገቢዎች ቢሮ ገቢ ለመሰብሰብ በሚል ምክንያት የተዘረጉ ኬላዎች እንዲነሱ ለሁሉም አካላት ደብዳቤ ጽፏል። በደብዳቤውም በተለያዩ ከተሞች መውጫና መግቢያ በር፣ የተሽከርካሪ እንቅስቃሴ የሚበዛባቸው ቦታዎችና በማንኛውም የገጠር ቀበሌዎች በህገወጥ መንገድ የተቋቋሙ ኬላዎችን ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱ ታዟል። ይህንን ክልከላ ተላልፎ የተገኘ ማንኛውም አካል እርምጃ እንደሚወሰድበት ቢሮ አስታውቋል። ሱራጃ የተባለው ቲክቶከር ጉዳይ በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ የሆነም ይገኛል። ይህም ቲክቶከሩ ትናንትና በተዘጋጀው የቲክቶክ ክሬቲቭ አዋርድ ላይ እሸለማለሁ ብዬ ጠብቄ ነበረ። ነገር ግን ሽልማቱ ራሱ ቢቀር ከ1 እስከ 5 ውስጥ ስሜ ራሱ አልተጠራም። በጭላሎ ፉድ ኮምፕሌክስ ኦኬ ፓስታ ቻሌንጅ ላይ ቪዲዮ ሰርቼ በርካታ ሚሊዮን ሰዎች ተመልክተውታል። እንዲሁም ደግሞ በርካቶች ቪዲዮ ሰርተውበታል። ቢያንስ ስሜ እንኳን መጠራት ነበረበት። ይህም ባለመሆኑ እጅግ ከፍቶኛል በማለት እንግዲህ እያለቀሰ የለቀቀው ቪዲዮ
በዚህ ሰዓት እጅጉን መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። አዳዲስ መረጃዎችን እየተከታተልኩ አደርሳችኋለሁ። ፎሎ በማድረግ ቤተሰብ ይሁኑ። ምክንያቱም ምንም ይዞ እንዳልመጣ ይታወቃል። ጩኸቱ እልሁ ምናምን ስላለ እንጂ ወርዥ ፖይንት ብትሉት በትክክለኛ ሰው ጋዜጠኛ ቢጠይቀው ይህ ሰው አንድ ነገር የለው። ወጁ ጋር ምንድን ነው ለኢትዮጵያ ይዘህ መጣው? ከካናዳ የት ነው? ምን ተምርሃል? ምን አድርገሃል? ምን ፈጽመሃል? ምን ረድተሃል? ተብሎ የሚጠይቀው ሰው ስለሌለ ለሰሞኑ ፉን ተብሏል። የሆነ ጋዜጠኛ አምጥቶ አፈር ከድሜ ሲያበላው ግን ይጠፋል። ግን ለጊዜው ይጮሃል። አበሻ ጩኸት ይወዳል፣ ግርግር በጣም ይወዳል። ያ ሌላስ አይኮ በኮመንት ሰድባችሁማ ለምደነዋል እኮ አባዬ። በኮመንት እንዲያው ታኩር የሚባለው ልጅ በሳቅ ነው የገደለኝ። ታኩር ልትመጪበት ነው እንዴ? አልበቃሽም እንዴ? በሽቶ ይመታል እንዴ? ምናምን እያለው ነበር። በሳቅ ነው የገደለኝ። ታኩር ሲያስቀኝ ነበር። እውነተኛ ነገሩን ልኩን ነግሮ ያባረረው ታኩር ይባላል። ልኩን ነግሮ አሳፍሮ ነው ይላል። የታኩርን ቪዲዮ ያሳችሁታል? ከአዶናይ ጋር የሰራው ምን ልታደርግ? ሎሽን ነው የምፈልገው፣ ልትመታበት ነው አለ። ገብታችሁ ቲክታክ ክሬቲቭ አዋርድ እንግዲህ ተጠናቋል። በመጀመሪያ ደረጃ ዶክተር አብይ እጅግ እንደማከብርህ እጅም ብቻ ወቀልኝና መድረክ ላይ ያረካቸው ነገሮችም እጅግ አክብሮቴን የጨመሩ ነገሮች ናቸውና ክብር ይገባሃል ለማለት ፈልጋለሁ። በመቀጠል እኔ የአፍሪካ መሪ አይደለሁም፣ ምርጫውን አልቀበልም እምልና ምርጫውን ሙሉ ለሙሉ ተቀብያለሁ። በእርግጥ እኔ መሸለም ያለበት መንግስት ነው። መንግስት አንድ ቀን ለሀገርህ ትንሽ ነገር ለህብረተሰብ ትንሽ ነገር አገልግልሃል ብሎ ይሸልመኝ ይሆናል። እንጠብቃለን። እንደዚህ አዘጋጅቶ ካልሸለመኝ እንነጋገር ይሆናል በፍርድ ቤትም። ግን መንግስት ጥፋት ሲያጠፋ የት ነው መክሰስ የሚቻለው? እንዴት ነው መክሰስ የሚቻለው? እስቲ ንገሩኝ እስቲ። እና ያን ጊዜ እንነጋገርበታለን ማለት ነው። አሁን ብዙም እኔ ርቅ ከሽልማቱ የበለጠ ያናደደኝ ሰራዊት ፍቅሬ የሚባለው ሰውዬ እዛ ጋር መገኘቱ። እሱን የማላይበት ሀገር የት ነው የሚሄደው? ግን የት ነው መጥፋት የሚቻለው? በየቦታው ዘው ማን ነው የሚጠራው? ቆይ የሚገርም እኮ ሰው ነው። ምን ትሰራለህ እዚህ ሰፈር አትሄድም እንዴ? አንተ እኮ ለሀገር ጸሎት ማድረግ ያለብህ ሰውዬ ነህ እኮና እኔ እሱን ያናደደኝ ባለመሸለሜ ሳይሆን ሰራዊት ፍቅሬን እዛ ጋ ማየቴ ነው ያናደኝ። በጠቅላላው ግን ይሄ ሽልማት ብዙ ነገሮችን አዲሱ ትውልድ ጭምር የቡድን ሰው የምክንያታዊነት ሳይሆን የቡድን በሃይማኖት ይቧደናል፣ በብሔር ይቧደናል፣ በኳስ ይቧደናል። በቡድን መንቀሳቀስ ምክንያታዊነትን ትቶ ማለት ነው። ስለዚህ እኔ ቡድን ውስጥ የለሁበት፣ ሃይማኖት ቡድን ውስጥ የለሁበት፣ የብሔር ቡድን ውስጥ የለሁበት፣ የፖለቲካ ቡድን ውስጥ የለሁበት እና ቡድን ውስጥ ነው። ቡድን ውስጥ ካልገባ በስተቀር እንደዚህ ያን ነገር ልታሸንፍ እንደማትችል ገብቶኛል። በጠቅላላው ግን ይሄ አካባቢ በጣም ብር ተንቀሳቅሶበታል። በጣም ብዙ ብር ነው የተንቀሳቀሰው። ህጋውም ይሁን ህገወጥም ይሁን አካሄዱ ብዙ ገንዘቦች ተንቀሳቅሰዋል። ብርን ደግሞ እንደ ንስር የሚያዩ ሰዎች አሉ እና የድርሻቸውን ለመቦጨቅ የሚሯሯጡ አካላት አሉ። ሰሞኑን እንኳን አዶናይን አምባሳደር አድርጌያለሁ እና የአፍሪካ ምናምን እሸልማለሁ የሚል አንድ ድርጅት መጥቷልና አይ ሸላሚ ነን እናያታለን። እስኪ ይመጣሉ ከአሁን በኋላ 3-4 ሽልማቶች ይኖራሉ። እንደዚህ አይነት ሽልማቶች እንሸልማለን የሚሉ ሰዎች ቢኮዝ ይሄ ቦታ ክፍት ሰው ባለቤቱ የማን ነው የሚለው ገና አልተረጋገጠም። በእርግጥ 2 ማህበራት ተመስርተዋል፣ ኮንተንት ክሬተርስ አሶሲዬሽን እና ተጽዕኖ ፈጣሪዎች ማህበር የሚል። እነዚህ 2 ማህበራት ለምን 2 እንደሆኑ ራሱ አልገባኝም እና አንድ ላይ ቢሆኑ ጥሩ ነበረ። እዚህ አካባቢ ያሉትን ነገሮች ለማረጋጋት በበጎ ጎኑ ለመሄድ አይዶን የራሳቸው ጉዳይ ነው የሚሆነው። እንደዚህ ይመጣሉ። አሁንም እንትኑ በሽልማቱ ላይ መኪናውን ዩቲናስ ብታሸንፍ ደስ ይለኝ ነበረ። አዶናይ ስላሸነፈም አልከፋኝም። ምክንያቱም ለማን ሊሰጠው እንደሚችል ሳስብ ለጋሽ ሰለሞን ይሰጣቸዋል ብዬ ቀና እንትን ውስጤ ስላደረ አልከፋኝም። ጭላሉ አዋርድ ላይ ግን ትክክል አይደለም። እነ ሰራዊት ናቸው ይሄንን የመረጡት። እንግዲህ ጭላሉ አዋርድ በጣም እንትን ይላል፣ ደስ የማይል የተደረገው ነገር። በጠቅላላው ግን
ያምር ነበር ድባቡ። እውነት ለመናገር አለባበሱ ያምር ነበር። አንድ የደረቀ እባብ የመሰለች ልጅ ራቁቷን መጣች እንጂ ሌላው ነገር ተመችቶኛል። በዚህ አጋጣሚ ደግሞ ዩቲናስ ያለችውን ነገር ተናግረን እናብቃ። ሳንፎርሽ 5 ዓመት ብላለች። ማኑ ሳንነካ ማኑ ሳይነኩ ይህን ያህል ጊዜ መቆየት በእርግጥ ቢከብድም የተቻላትን ያክል አስቡት። እስር ቤት ያሉ ቲክቶከሮች ይህንን ፕሮግራም ሲያዩት ምን ሊሰማቸው እንደሚችል አስቡትና እጃችሁን ማኑ ከመንካት ተጠንቀቁ። ቻው፣ መልካም እሁድ ይሆንላችሁ። 100 ቢሊየን ብር ህገወጥ አቋማሪ ድርጅቶችና በፊንቴክ ዙሪያ የተሰባሰቡ ህገወጥ ድርጅቶች አሳጥተውኛል አለ። አንዴ ልድገመው። 100 ቢሊየን ብር አሳጥተውኛል አለ መንግስት። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። መች ነበር ይህን ስንል የነበረው? አቋማሪ ድርጅቶች ትውልድን እያበላሹ ነው። አቋማሪ ድርጅቶች እና በፊንቴክ ዙሪያ የተሰባሰቡ የኢትዮጵያ የወንጀል ኒውክለስ ነው። በመኒ ላውንደሪ ውስጥ በህገ ወጥ የገንዘብ ዝውውር ውስጥ በሰፊው ይሳተፋሉ። በህብረት ስራ ማህበራት ስም የተቋቋሙ፣ በብድርና ቁጠባ ስም የተቋቋሙ የፋይናንስ ተቋማት አደገኛ ወንጀል ውስጥ ነው ያለው እንላለን። ዛሬም ከነዚህ ድርጅቶች ጋር በመመሳጠር ነው መኒ ላውንደሪ ህገ ወጥ የገንዘብ ዝውውሮችን የሚሰሩት። ፊንቴክ ማለት የምታውቁት እናንተ መኪና አስመጣለሁ ያለው ነው አይደል? የዋህ ናችሁ። ፊንቴክ ማለት ፋይናንስ እንደ ቴክኖሎጂ ማለት ነው። ፋይናንስን በተሻለ ቴክኖሎጂ መምራት ማለት ነው ብለናል። በዚህ ዙሪያ እነዚህ ፒለሮች ናቸው፣ የፊንቴክ ፒለሮች እዩዋቸው። እነዚህኛዎቹ ፒለሮች ናቸው እንግዲህ መሰረት ተደርጎ የገንዘብ ዝውውርን ለማቀላጠፍ በተለይ እንደ ኢትዮጵያ ያሉ በዚህ በቴክኖሎጂ ደካማ የሆኑ ሀገራት ላይ ከመንግስት ቁጥጥር ውጪ ባለ ኔትወርክ ሲሳተፉ የነበሩት እነ ባይናንስ አሉ፣ ባይቢት አሉ። የተለያዩ ቲክቶከሮች እና ዩቲዩበሮች ገንዘባቸውን ደግሞ የሚለዋውጡበት እንሄዳለን። እሱ ላይ ኢትዮጵያ ውስጥ ያሉ ዩቲዩበሮች እና ቲክቶከሮች በየትኛው የኢትዮጵያ ብር በየትኛው የኢትዮጵያ ባንክ ብራቸውን እየመነዘሩ እንደሆነ ታስረዱናላችሁ፣ እናየዋለን። ስለ እነዚህ አቋማሪ ድርጅቶች መብዛት፣ ስለ እነዚህ አቋማሪ ድርጅቶች ትውልድ ላይ እየሰሩ ስለነበሩት ደባ ቀደም ብለን ተናግረናል። መንግስት ዘግይቶም ቢሆን ደርሼባቸው ይዣቸዋለሁ። ነገር ግን 100 ቢሊዮን ብር አሳጥተውኛል አለ። 100 ቢሊዮን ብር ፌዴራል ፖሊስ፣ ብሔራዊ መረጃና ደህንነት፣ ብሔራዊ ባንክ የሚመለከታቸው አካላት ብትዘገዩም እናመሰግናለን ከማለት አንቆጠብም። ሂዱበት፣ ገና ነው። እነዚህ የተያዙ ሰዎች ገና ነው። ከጀርባቸው ትላልቆቹ አሉ። ትላልቆቹ ዝሆኖቹ ገና ናቸው። በነካጃችሁ ብሔራዊ ሎተሪንም ነካኩት እስቲ። ብሔራዊ ትልቁ ችግር ያለው እዚህ ጋር ነው። ከውጭ ሀገራት ዜጎች ጋር በመተባበር በህገወጥ መንገድ እነዚህ አቋማሪ ድርጅቶች ሶፍትዌሮችን ዲቨሎፕ እንዲያደርጉ፣ እነዛ ሶፍትዌሮች ደግሞ ከኢትዮጵያ መንግስት ቁጥጥር ውጭ እንዲሆኑ በማድረግ ኑሯቸውን ኬንያ፣ ናይጄሪያ እያደረጉ ያሉ በጣም ብዙ አቋማሪ ድርጅቶች አሉ። በዚህ አጋጣሚ እጅግ እናከብራችኋለን፣ እጅግ እናመሰግናለን። ይህንን ጉዳይ ብላችሁ የያዛችሁ ሰዎች ቢዘገይም ማለት ነው እናመሰግናለን ከማለት የምንቦዝን አይደለም። መንግስት ግን አትቀልድ፣ ቀልድ አያምርብህም። አትቀልድ። በዚህ ዘመን ቀልድ አያምርም።